በቴክኒክና ሙያ ተቋማት ስር በስራ ፈጣሪዎች የሚሰሩ የቴክኖሎጂና የክህሎት ውጤቶችን በፖሊሲና ፋይናንስ ለመደገፍ እንደሚሰራ የስራና ክህሎት ሚኒስቴር አስታውቋል። የአማራ ክልል ስራና ስልጠና ቢሮ በደብረ ብርሃን ከተማ ሲያካሂድ የነበረውን የቴክኖሎጂና የክህሎት ውድድር ኤግዚቢሽን የተጠናቀቀ ሲሆን ኢንተርፕራይዞችም የደረጃ ሽግግር አድርገዋል። ገንዘብ ታደሰ ከግንቦት 6 ጀምሮ ለተከታታይ 4 ቀናት የክህሎት ቴክኖሎጂ የጥናትና ምርምር ትግበራና የኢንተርፕራይዞች የደረጃ ሽግግር ኤግዚቢሽንና ባዛር በደብረ ብርሃን ከተማ ሲካሄድ ቆይቷል። በኤግዚቢሽኑ ላይ ተሳታፊ የነበሩ ተወዳዳሪዎች ኤግዚቢሽንና ባዛሩ ተሞክሮዎችን የወሰዱበት እንደሆነና ለተሻለ ፈጠራ ስራ የሚያነሳሳቸው መሆኑንም ይናገራሉ። በቴክኒክና ሙያዎችና በግል ስራ ፈጣሪዎች የሚሰራ የፈጠራ ውጤቶች ከውድድር ባለፈ ሀብት ማስገኛ እንዲሆኑ መሰራት ላይ ውስንነቶች ያሉበት እንደሆነ ያነሱት ተወዳዳሪዎች ለዘርፉ ትኩረት በመስጠት ስራ ፈጣሪዎችን ማበረታታት ተገቢ መሆኑን አንስተዋል። ይሄንን ውድድር ለማድረግ የሚሰሩ ስራዎች በጣም ሀብት ይፈልጋሉ። በተወሰነ ደረጃ እነዛን በሀብት መደገፍ ያስፈልጋል። ለውጤታማ እንዲሆኑ በተለይ ከውጤታማ የሆኑ ስራዎችን መስመር የያዙ ስራዎችን ትንሽ የሚጎላቸውን ስራዎች በሚገባ ደግፎ ለሚፈልገው የልማት ስራ እንዲውሉ ማድረግ ይሄ በደንብ በህግ ተደግፎ ሊሰራ ይገባል ብዬ አስባለሁ። እያንዳንዱ ኢንተርፕራይዝ ታዩ የመስራት ችግር የለበት። ያው ግን ችግሩ ምንድነው? የገበያ ትስስር ሀብት የማፍራት ችግር አለበትና እንግዲህ አሁን እንደተባለው ከሆነ በዚህ ውድድር ቴክኖሎጂ አንደኛ የወጣው ቴክኖሎጂ ወደ ስራ እንደሚገባ ቃል ገብቷል። ያንን ቃሉን ተግባራዊ ተደርጎ እኛም ሀብት የምናፈራበት መንገድ ከተፈጠረ ከዚህ የነበሩት ነገሮች ሊቀርፋሉ ያስባል። እዚህ ማሸነፍ ያለው አሁን መደገም ኤግዚቢሽንና ባዛሩ የስራ ፈጠራው ዘርፍ ውጤታማ እንዳይሆን የሚያደርጉ ምክንያቶች የተለዩበትና ቀጣይ ዘርፉን ውጤታማ ለማድረግ የሚሰሩበትን አካሄድ የሰነቁበት መሆኑንም የአማራ ክልል ስራና ስልጠና ቢሮ ኃላፊ አቶ አረጋ ከበደ ተናግረዋል። ከዚህ ቀደም በልብ ብርሃንነት ምን ገምታቸው ነገር ግን በተጨባጭ በጋሃዱ ዓለም የህግ ማሻሻያ የሚጠይቁ ጉዳዮች ፍንትው ብለው የታዩበት መድረክ ነው። ለምሳሌ የትብብር ስልጠናዎቻችንን ከአጋር አካላት ጋር ማለትም ራሱ ማሰልጠና ተቋማት፣ ኢንዱስትሪው እና ዩኒቨርሲቲዎች በጋራ በትብብር እንዴት መምራት እንዳለባቸው በግልጽ ማሻሻያ ማድረግ እንዳለብን ያመላከተ ነው። ቴክኒክና ሙያ ኮሌጆች ከማሰልጠን በተጨማሪ የምርት ማዕከል ጭምር እንዲሆኑ እንደሚሰሩና የወጡ ፖሊሲዎች ተግባራዊ እንዲሆኑና ለስራ ፈጣሪዎች ምቹ ሁኔታዎች የሚመቻቹበትን ስራ እንደሚሰሩ የገለጹልን የፌዴሪ ስራና ክህሎት ሚኒስቴር ሚኒስትር ዴታ ዶክተር ተሻለ በሬቻ ናቸው። የኛ ተቋማት ስልጠና የሚሰጡ ተቋማት ብቻ ሳይሆኑ ምርት የሚያመርቱ አገልግሎት የሚሰጡ እንዲሆኑ ለማድረግ እየሰራን እንገኛለን ማለት ነው። ከዚህ አንፃር አሁን ያየናቸው ቴክኖሎጂዎች አሁን የመረጥናቸው ቴክኖሎጂዎች የአንድ ቡድን እናቋቁማለን። በፌደራል ደረጃም በክልል ደረጃም የተቋቋሙ ቡድኖች ይኖራሉ። እነዚህ ቡድኖች የነዚህን ቴክኖሎጂዎች መጠነኛ እርማት የሚያስፈልጋቸው ነገሮች ሊሆኑ ይችላሉ። ወደ ፉል ፍሌጅድ ፕሮዳክሽን ለመግባት ማለት ነው። በዛ ለመግባት የሚያስፈልጉ እርማቶችን ካደረግን በኋላ የተመረጡትን ቴክኖሎጂዎች ወደ ምርት የምናስገባበት እዛው ተቋም ውስጥ ወደ ምርት የምናስገባበት ከዛ ደግሞ በሂደት ወደ ባለ ሀብቶችን የምናሸጋግርበት አሰራር ዘርግተን እየሰራን ነው።